ማን ስለሆንክ ነው እሸቱ በዝሙት ቀስቃሽ ዳንሶቿ የምትታወቅ ማን ዳኛ ፈራጅ አደረገ አደባባይ ኃጢያትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማለት እንደምታውቁት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ላይ የበረከት እጃችሁን ዘርጉልን ባልናችሁ መሰረት እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። ይብቃ እስቲ ተገናኙና እንዲያውም አሳዩን ተአምር እስቲ አሳዩን። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እመኝላችኋለሁ። ጠፋ ብዬ ነበረ ተመልሻለሁ። ይቅርታ እጠይቃለሁ ቤተሰቦቼ። ለዛሬ አነጋጋሪ ሆኖ ሶሻል ሚዲያ ላይ የኮሜዲያን እሸቱና ባምቢ የተባለችው ቲክቶከር ጉዳይ በጣም ተጧጡፏል። ማህበራዊ፣ ሃይማኖታዊ እንደዚሁ የበቃ አጠቃላይ ችግራችን የሶሻል ሚዲያው እንቶ ፈንቶ እየታየበት ስለሆነ እሱ ጉዳይ ላይ ትኩረት ማድረግ ፈልጌያለሁ። እንደዚሁ ደግሞ አሳዛኝ በሆነ ሁኔታ ሶሻል ሚዲያ ላይ በተነሱ ጉዳዮች ራስን የማጥፋት በግልጽ ተናግሮ ራስን የማጥፋት ጉዳይም እዚህ ኮሜንታተሮችም እንዴት ነው ብለን ቆም ብለን እንድታስቡ የሚያደርግ ነገር ስለሆነ እሱንም መልእክት ለማስተላለፍ እወዳለሁ። አሽሩካ የምርጦች ምርጫ ይቀጥላል። ለመሆኑ ኮሜዲያን እሸቱ ምን ስለሆነ ነው እሱ ጻድቅ የሚጫወተውም ሰው ላይ የሚፈርደው? እንዴት ምን ቢሆን ነው ቤተክርስቲያን ማስታወቂያ በቃ አትሰሩም ምናምን የሚለው? ብዙ ነገር የተባለ ነገር አለ። ለመሆኑ ኮሜዲያን እሸቱ ምን ብሎ ነው? ያው ሙሉ ቪዲዮን ተመልክቻለሁ። እንደዚህ አይነት ጉዳዮች ሲያጋጥሙ ሙሉ ቪዲዮ መመልከት አስፈላጊ ነውና ያው ቤተ ክርስቲያን ማስታወቂያ የሚሰሩ ሰዎች ለቤተ ክርስቲያን የሚመጥን ስብዕና የሌላቸው ሰዎች ናቸው እና ብሎ ነው ጠቅላላ አድርጎ የገለጸው አይነት ነው። በተለይ ደግሞ አንዲት ልጅ ያው ይመለከታታል የሚል እሷን የተናገረቻቸውን አንዳንድ ነገሮች በመጠቃቀሱ እኔን የተናገረው ብላ እሷም ወታለች። ባለፈው ትዝ የሚላችሁ ከሆነ ቴዲ ዳስታል ብሎ ለቀቀ። ዳስታል ብሎ የሰደበን እኛን ነው ብለው ምላሽ የሰጡት ትዝ ይላችኋል አይደለ? እንደዛ አይነት ያው ነገሩ ባይገናኝም ግን ያው ተጠየቅ የሆነ ነገር ሲለቀቅ ስም ባይጠቀስም ምግባር ሲጠቀስ እኔ ነኝ ብሎ የሚወጣ ሰው አለ። ለማንኛውም እህታችን ባምቢ በሶሻል ሚዲያ ላይ ዳው የዚች ልጅ ስም ተብጠልጥሏል፣ ተነስቷል፣ ብዙ ነገር ወጥቶባታል። ከፍቅር ህይወት ተነስቶ ከዛ ብዙ ነገሮች ደስ የማይሉ ሶሻል ሚዲያ ላይ የተፈጠሩ ጉዳዮች የምታውቁ ሰዎች ትኖራላችሁ። እና እቺ ልጅ እንደዚህ አይነት ህይወት እያላት እንዴት ነው የቤተ ክርስቲያን የገዳም ማስታወቂያ የምትሰራው የሚል አይነት መልእክት ነው እንግዲህ የተላለፈው። እስቲ ኮሜዲያን እሸቱ ተናገረውን ለምን አንሰማው? በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢያት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢያትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ እሸቱ የተናገረው ይሄ ነው እና ማን ስለሆንክ ነው እሸቱ? ማን ዳኛ ፈራጅ አደረገ? ጻድቅ ነኝ እንዴት አልክሳ? ተኮለኮልክ ምነውሳ እየተባለ ይገኛል። በዚህ ደግሞ እሸቱ ልክነ እየተባለ ይገኛል። አሽሩካ ስራዬ ያው መዘገብ ነው እና በግራ በቀኝ አይተን ዳኝነት መስጠትም የኛ ስልጣን ባይሆንም በዚህ ጉዳይ ትንሽ ገፋ ያለ ነው። ግን ጉዳዩን ያው ከነፃ ሆነን ለመመልከት እንሞክራለን፣ እንመጣበታለን። ይሄ መልእክት ለማን ነው ሲባል ያው እሸቱ ለእንትና ብሎ አልተናገረም። ነገር ግን ያው የገለጻቸው ነገር ብዙ ነገር ያው እኔን ይገልጻል ብላ ይመስለኛል እህታችን ባምቢ የተባለች ያው ሀና ግዴ የተባለች ልጅ ወጣ ተገልጻለች። መጀመሪያ ያው ዛቻም ቁጣም የተለያየ ነገር የተለያየ ዛቻም እየተሰማ ነበር። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል በዚህ ንግግር። ቀጥሎ ደግሞ እንደዚህ አይነት ዛሬ ራስን የማጥፋት አይነት መልእክቶች ድረስ ይሄ ነገር እንዳስመረራት ገልጻለች። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ ከበቡሽ እና እኔ ልረዳሽ አልችልም።
እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን በቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ ቦኒ እረፍት አግኝተሻል አይነት አገላለጽ ቦኒ ብላ የገለጸቻት ይቺ ልጅ ነች። ባሳለፍነው ቀናት ሶሻል ሚዲያ ላይ በግልጽ ተናግራ ተሰናብታ ራሷን እንዳጠፋች ነው እንግዲህ እየተነገረ ያለው። አሳዛኝ ነው። ሶሻል ሚዲያ ላይ እስከዚህ ድረስ እየደረሰ ነው ወጣቱ። ምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወርክ መሰረብ ይወድልኛል እንዴ? ያው ከግራና ከቀኝ ከተባለ ውጪ በጣም እኔ ትኩረቴን የሳቡና ትኩረት ማድረግ አለብን ብዬ አሰብኳቸው አንድ ሁለት ጉዳዮች አሉ። የመጀመሪያው ያው ሶሻል ሚዲያ ላይ እንደዚህ አይነት መልእክቶች መረር ያሉ ሀሳቦች ሲሰጡ በቃ የመሰበርና ራስን የማጥፋት በግልጽ ደግሞ እዚህ ሶሻል ሚዲያ ላይ የተናገሩ በፌስቡክም ከዚህ ቀደም አሁን ደግሞ በቲክቶክ እንደዚህ በቃ ራሴን ላጠፋ ነው፣ ደህና ሁኑ፣ እቺ ዓለም በቅታኛለች፣ እኔ አልቻልኩም፣ በቃ ስድባችሁ መሮኛል፣ አስመርሮኛል እየተባለ እንደዚህ አይነት ነገር አለ። በቅርቡ ቦኒ የተባለች እህታችን በእንደዚህ አይነት በርካታ ከ800,000 በላይ ተከታይ ያላት ልጅ እንደዚህ ራሷን አጥፍታ የቤተሰብ እንግዲህ ብዙ ቦታ ትደርስላለች ብሎ ተስፋ ያደረጋት በአጭሩ ተከታለች። እና ሶሻል ሚዲያ በቅድሚያ እኔ በእርግጥ ሞክሰው የሶሻል ሚዲያዎቹ ፕላትፎርሞች ራሱ እጅግ ችግር እየፈጠሩ ነው። ምክንያቱም እንዴ ቪዲዮ ወታ ሰርታ እንደዚህ የገለጸች ገመድ ከጀርባ እየታየ በእውነት መልእክቷ በብዙ ሺህ ሰዎች ጋር ሲደርስ ነበር። ሚሊየንሱ በፍጥነት ነው የደረሰው። እና እንዴት አይነት መልእክት እያስተላለፈች እንዴት አላስቆመው ቴክኖሎጂው ራሱ በከፍተኛ ጥያቄ ያለኝ ቴክኖሎጂዎቹ ላይ የምትሰሩ ሰዎች ከፍተኛ ጫና መደረግ አለበት። ቲክቶክ ላይ አሁን ክስ መመስረት አለበት፣ መጠየቅ አለበት። ምንም ጥያቄ የለውም። እቺ ልጅ ህይወቷ በግልጽ ቲክቶክም ተባባሪ ነው እንዴ መረጃው ለቃ ይሄን ነገር ተናግራ ለበርካታ ሰዎች እንዲደርስ የማድረጉ ከበፊቱ የተለየ መልእክት እንግዲህ አፋጥኖት ማዳረሱ ይሄ ቴክኖሎጂ የፈጠረ ያለው ችግር። ቀጥሎ ደግሞ ሰው ኮሜንቱ መልእክት እየተላለፈ ያለው ነገር አለመከባበር፣ ይሄ ሶሻል ሚዲያ ላይ በቃ ሰው አያየኝም ብሎ የፈለገውን ነገር የመሳደብ ነገር ብዙ ሰዎችን እየሰበረ ነው። ውድ ተከታታዮቼ እባካችሁ በየቦታው የምትሰጡት ኮሜንት ሀሳብ ካላችሁ ሀሳባችሁ መግለጽ፣ ወይ ተረብ ጫወታ ከሆነ በዛ መንገድ ቢታለፍ ጥሩ ይመስለኛል። አለበለዛ እንደዚህ ሰዎችን ገፍቶ የመሄድ ነገር እያየን ነው። ሁለተኛው በእርግጥ ቤተ ክርስቲያን ብራንድ አምባሳደር የሚሆናት ማን ነው? ማንን ቤተ ክርስቲያን እስቲ ስብዕናው ኖሮት ቤተ ክርስቲያን መልእክት ማስተላለፍ ያለበት ማን ነው? እውነቱን ለመናገር እሸቱም አይመጥናውም፣ በአንቢ አበሻም አትመጥንም። እዚህ ሶሻል ሚዲያ ላይ ወር የምንል ዛሬ ቤተ ክርስቲያን ነጠላ ለብሰን እንለቃለን ቪዲዮ፣ ነገ ደግሞ አስከትለ እንጨፍራለን። የቤተ ክርስቲያን የመጽሐፍ ቅዱስ መልእክት የማይወክል ነገር እዚህ ጋር እንናገራለን። በእውነቱ አንመጠንም። ብዙዎቻችን ሶሻል ሚዲያ ላይ ያለን ሰዎች የቤተ ክርስቲያን መልእክት ብራንድ አምባሳደር ለመሆን ብራንድ አምባሳደር አሁን አንድ ድርጅት ማስታወቂያ ሲያሰራ ለምሳሌ መሰረት መብራቴ ስትመረጥ ብራንድ አምባሳደር የልብ ምናምን ተብላ ስትቀመጥ እኮ መስፈርት አላቸው። እቺ ልጅ ምን አይነት ስብዕና አላት? በህዝብ ዘንድ ተቀባይነቷ እንዴት ነው? ስርዓቷ እንዴት ነው? አለባበሷ፣ ሁኔቷ እንዴት ነው? ድርጅታችን ስሙን ያጠፋል ወይስ ይገነባል? ይሄን ሁላ እኮ አይተው ነው ሶሻል ሚዲያ ላይ ብራንድ አምባሳደር ሲያደርጉ አንድ ድርጅቶች፣ ባንኮች፣ ምኖች፣ የሪል ስቴት ኤጀንቶች እየተመለከትን ነው። እና ጥያቄው ቤተ ክርስቲያንስ ማስታወቂያ የሚሰራላት ለቤተ ክርስቲያን ገቢ ማሰባሰቢያ የሚያደርጉ ሰዎች ምን ያክል ቤተ ክርስቲያን ስሟን ይዘው ቦሌ መድኃኔዓለም እንደዚህ ቤተ ክርስቲያን እስቲ እዚህ ጋር ጎፈንድሚ ወይ ምናምን ሲባል
የቤተ ክርስቲያን ማሰሪያ ወይ እንደዚህ ሲባል የቤተ ክርስቲያን ያንን ቤተ ክርስቲያን ወክሎ ነው የሚቆመው ፊት ለፊት። ምን አይነት ሰዎች መሆን አለባቸው? ይሄ ለእኔ አጭር መልስ ነው። በእርግጥ እሸቱ ያነሳው ነገር በአንድ በኩል እንደ ሀሳብ ጠቅለል ያደርገው ቪዲዮ ላይ የገለጸውን ነገር ምስማማበት። ይሄ ሀሳብ ቤተ ክርስቲያን የሚወክሏት ቤተ ክርስቲያን ለምሳሌ ሰንበት ተማሪዎች የሆኑ የዛ ቤተ ክርስቲያን እንግዲህ አባቶች ያው እነሱ ቢናገሩና ቢገልጹት የተለያየ ነገር ካምፔን ሲኖር ቢያካሄዱ የተሻለ ነው የሚል አመለካከት አለኝ። ግን ያው ሶሻል ሚዲያው ላይ የእድል ጉዳይ ሆኖ ያለመስራትም ጉዳይ ሆኖ ብዙ ሰዎች አልነበሩም። ቤተ ክርስቲያን አርቲስቶች ናቸው የተለያየ ገቢ ማሰባሰቢያ የሚያደርጉ። ከዛ ቲክቶከሮች፣ ከዛ ዩቲዩበሮች መጣን። በቃ እንደዚህ ሲባል ወደ ሶሻል ሚዲያው ተላለፈ እና እነዚህ ፊት ለፊት የምንቆም ሰዎች ለቤተ ክርስቲያን ብራንድ አምባሳደር መሆን እንችላለን? በጣም ይከብዳል። ለምሳሌ ነው የገጠመኝን ላካፍላችሁ። አንድ ቤተ ክርስቲያን ኢትዮጵያ ውስጥ እያለው ለምሳሌ እንደዚህ የሆነ ኮሚቴ ውስጥ ገባውኝ እና መልእክት ለቤተ ክርስቲያን እንደዚህ ታስተላልፋለ ሲሉኝ፣ አይ እኔ ቤተ ክርስቲያንን ወክዬ መናገር ሞራልም የለኝም። ለምን ዛሬ መልእክት አስተላልፋለሁ፣ ነገ ደግሞ ጨፍራለሁ እና ይህን ቤተ ክርስቲያን የተከበረ ትልቅ ቤተ ክርስቲያን አልወክልም። እንዲያው ቤተ ክርስቲያን ሰንበት ተማሪዎቻችሁን አምጡና ትሬኒንግ ልስጣቸው፣ እንዴት አድርገው ኮንቴንት መስራት ሶሻል ሚዲያ ላይ ማስተላለፍ እንደሚችሉ፣ ቀረጻውንም ኤዲቲንጉም እኔ ኢትዮጵያ ያለው ልጆች ነበሩኝ። አብረን ተባብረን እኛ እናግዛቸዋለን ከጀርባ ሆነን እንጂ ፊት ለፊት ላይ የሚወጡት የሰንበት ተማሪዎች እንዲሆኑ ብዬ ነበር። እዚህም ባለሁበትም የተለያየ ጊዜ ስጠየቅ የሚሰማኝ ስሜት ያ ነው። እውነቱን ለመናገር ለቤተ ክርስቲያን ፊት ለፊት ወጥተን ለመናገር እኔ አንመጥንም ባይ ነኝ። ሶሻል ሚዲያ ላይ ያለን ሰዎች ስለዚህ ሙሉ ለሙሉ መንፈሳዊ ኮንቴንት የሚሰሩ ሰዎች ስለ ቤተ ክርስቲያን ቢናገሩ ጥሩ ነው። መልእክት ቢያስተላልፉ ቢመክሩም፣ ጎፈንድሚ ምንም ሲኖር የቤተ ክርስቲያን ማሰሪያም ሲኖር እነዚህ ሰዎች ከፊት ለፊት ሆነው ከጀርባ እኛ ያው መቼም በረከቱ እንዲደርሰን ሁላችንም ቤተ ክርስቲያን የሚያሰራው ጻድቁ ምኑ ተመርጦ እሱ ነው የሚሰራው ሊባል አይችልም። ሁላችንም ኃጢአት አለብኝ። በበኩሌ ኃጢአት አለብኝ። ስለሌላችሁ አላቅም። እና መስራት እንፈልጋለን በረከቱ እንዲደርሰን። እንዲያው ቻናላችንም እኮ አጋንንት እንዳይነካው ሲባረክም እኛም በረከቱ እንዲደርሰን ብለን እንገባለን ቤተ ክርስቲያን። ያቺን የምናስገባው ለእኛም በረከቱ እንዲደርሰን ነው። በዚህ አጋጣሚ እግዚአብሔር ምሕረቱን ለእኛም ቢልክልን ነው። እና እቺ ልጅም ስትሳተፍ ያንን አስባ ነው ወደ ቤተ ክርስቲያን። እንዲያው ብዙ ነገር የዓለም ነገር ውስጥ ገብቼ ተሳስቻለሁ እና በቃ ቤተ ክርስቲያን መጠጊያዬ መሸሸጊያዬ። እንዴ ቤተ ክርስቲያንማ መሸሸጊያ ነች። ምን ጥያቄ አለው? ኃጢአት ለሰራን ሰዎች መሸሸጊያችን፣ እንባችንን አራግፈን የምናልፍባት ነች። አንዳንድ ሰዎች ተደብቃ ከዛ ደግሞ ጊዜው ሲያልፍ ወደዛ ተመለሰች። ኧረ ተው፣ ከሴጣን በላይ እኮ ተራቀቅን እኛ። እንትን እየሆንን ነው አሁን። እኔ እንጃ በጣም ከብደናል። ሴጣን ራሱ ፕሮማክስ ሆነናል አንዳንድ ጊዜ ሰዎች። አይዶን ነው። ይሄ ማህበራዊ ጉዳይ ነው። ቤተ ክርስቲያን ማሰብ ያለባት ይሄ የአባቶችን የሚመለከት ጉዳይ ነው። እሸቱ እንደ ማንኛችንም አንድ ግለሰብ ነው። ሀሳቡን የመስጠት መብት አለው። ያው እኛም ልክ ሀሳባችን እንደምንሰጠው ማለት ነው። ቤተ ክርስቲያን በመልእክት ማስተላለፍ የሚችሉት ብቁ ነን ብለው እንኳን ቢሰለፉ ከፊት መቀበላቸው ካህናት፣ ዲያቆናት እንዲያው ከዛ የቤተ ክርስቲያን ኮንተንት የሚሰሩ መንፈሳዊ ሕይወት ያላቸው አሁንም ስለ ቤተ ክርስቲያን የሚናገሩ የሚያስተላልፉ ቢሆኑ ይመከራል። ይሄ እንደ ቤተ ክርስቲያን ብራንድ ከፊት ለፊት ሆኖ ማስታወቂያዎች ምኖችን ቢሰሩ ማለት ነው። እናንተ ምን ታስባላችሁ? ኮሜንታችሁ ላይ በስነ ስርዓት እስቲ ለመልከተው። ይሄ እንደ ሌሎች እምነት ተቋማትንም የሚመለከት ነው። አይ ቲንክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ይመለከታል። አይ ዶንት ኖ። እስቲ ሀሳብ ካላችሁ ሌሎቻችሁም ብትሰጡ ጥሩ ይመስለኛል። ለማንኛውም መሰባበሩ ይቁም እንላለን። እንደጋገፍ። እህታችንም በርቺ፣ ቀና በይ። ስህተት ይኖራል። ወጣትነት፣ መበላሸት፣ ብዙ ነገር። አንዳንዴ ስሜታዊነት አለ። በዚህም እንገባለን፣ በዛ እንወጣለን። ንግግርም አለ፣ እንስታለን። ግን
ትልቁ ነገር የሶሻል ሚዲያው አይመስለኝም። በራሳችን ሰላም አለን ወይ፣ ራሳችን እንዴት አድርገን ሰላማዊ ህይወት እንኖራለን ወይ የሚለው ከካሜራ ጀርባ ያለው ይመስለኛል ዋናው ነገር ለሱ መጨነቅ። ከሁሉ በላይ ደግሞ እግዚአብሔር ዳኛችን ነው። ደስ የሚለው እኮ እሱ ነው። በቃ ዳኛችን እግዚአብሔር ነው። አቤት አቤት አቤት! ሰውማ መብት ቢኖረው ስንት ነገር ውስጥ በከተተን እና በአምቢያ በሻ የምትባየው ዳኛሽ እግዚአብሔር ነው። እሸቱም ዳኛህ እግዚአብሔር ነው። እሱ ነው የሚያውቀው። ስለዚህ እርስ በርስ ባናጠብቀው እስቲ በፍቅር ደግሞ ተገናኝታችሁ ምንድን ነው የተባባል ነው የሚለውን ነገርም እኮ ብታሳዩን ጥሩ ነው። አንዳንዴ በግራና በቀኝ የመንጋ ህይወት የሚባል ነገር እስቲ የፖለቲከኞቻችን ይብቃ። እስቲ ተገናኙና እንዲያውም አሳዩን፣ ተአምር እስቲ አሳዩን። እሱ ነው የምጠብቀውና አባቶችን ማላስቀብታችሁ ይህ ነገር እንደዚህ ነው የሚል ደግሞ ብንሰማ ደስ ይለኛል። ምክንያቱም እኔም የሚመለከተኝ የመሰለኝን አይዲያ ነው የሰጠሁት። እንደዛ ነገር እንዲያውም በዚሁ ምጠቅስላችሁ ቤተ ክርስቲያን ላይ አይኔ ማስታወቂያ እንደዚህ ለመስራት እኮ ብቃቱ የለኝም። ኧረ እኔ አልወክልም ቤተ ክርስቲያንን ስል ሁላችንም ኃጢአት አለብን። እባክህን አሽሩካ እንዴ በረከት ታገኛለህ፣ አንተም ግባ ይህንን ነገር አስተዋውቅ ብለውኝ ሰርቼ አውቃለሁ እና በረከቱን አግኝቻለሁ እግዚአብሔር ይመስገን ብዬ አምናለሁኝ። ግን ይቅርታ አድርጉልኝ፣ እኔ በበኩሌ አልመጥንም ለቤተ ክርስቲያን መልእክት። እዛ ጋ ደግሞ ስደንስ አይታችሁኝ እዚህ ጋር ምንድን ነው የተሳሳተ ህይወቴ ነው። ያው ዛሬ ፈታ ላለው ነገ ደግሞ እዛ ሄዳለው፣ ደስ እንዳለኝ እኖራለሁ። ይሄ የእኔ ህይወት ምርጫ ነው። ግን ለሌሎቻችሁ አርአያ ነው ብዬ የቤተ ክርስቲያን ሰው ነኝ ብዬ አይደለም እዚህ ጋር የምመጣው። አይ ቲንክ ያንን ማጥራት ፈልጋለሁ። እኔ የራሴን ህይወት ነው የምኖረው እና ግን ክፉ ነገር ላለማስተላለፍ እሞክራለሁ። ያ ነው እና በዛ ብትይዙት ጥሩ ይመስለኛል። ለማንኛውም ይሄ ነው እንግዲህ የተፈጠረው ነገር። ኳስ በመሬት አድርገን ሰላም ፍቅር ይብዛ ለማለት እወዳለሁ። አሽሩካይ ምርጦች ምርጫ ለዛሬ ነበረን ይህን ይመስላል። ትንሽ ጽድቅም ሶሻል ሚዲያ ምንም ህይወትም ኮምፕሌክስ የሆነ ነገር ነው። በደንብ ከገባውበት አስቸጋሪ ነው። ከላይ ነው ያለፍነው። አሽሩካይ ምርጦች ምርጫ ይመቻችሁ አቡ።